ዛሬ አንቺን እንዳገኘሽ አባትሽ በህይወት እያለ ባገኘው ኖሮ ያለ ጊዜ ነበር የሞተው አባትሽ። ይሄ ሞት አይገባው ነበር። እውነት ነው። እንደዚህ መራመድ የማይችል ሰው ሰዎች ተሸክሞ ወደ ገስታው ሲያመጡት ሰውዬ ይሄ ሰውዬ አንተ ስጸልይለት መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ሰከ በእኔ ላይ በረከቱ መጥቶ ይሄም ያንተ ነው። አሜን። ይሄም ያንተ ነው። አሜን። ወደ ካዋሳ ትወጣለህ። በቃ ሃሌሉያ። ውይ እሺ፣ በዓለም አዞራለሁ ይላል ጌታ። አንዳንዴ የድፍረታቸው ጥግ የሌለ ምዕራፍ ይጠራሉ። በጣም እኮ ነው የሚያስደነግጠው። ምዕራፉ የለም፣ ሰው ግን አሜን እያለን ገብቷቸዋል። ሰው ባይብሉን ጥሎ እንደሚሄድ። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ዛሬ አንቺን እንዳገኘሽ አባትሽ በህይወት እያለ ባገኘው ኖሮ ያለ ጊዜ ነበር የሞተው አባትሽ። እውነት ነው። ይሄ ሞት አይገባው ነበር። እውነት ነው። እውነት ነው። እንዳለ ነው። እንዳለ እጀታ ነው። እጀታ አንቺ ዓለም ፀሐይ ነሽ። ዓለም ፀሐይ ነሽ። አሁን እንዲህ አድርግልኝ። አባትሽ የበላው ይህ አውሬ አሁንም የምትወጂው ወንድምሽን ይሄ ሰው ይታያቸዋል። መንፈሱ እንዲህ ነው የያዘው። ጫት ብቻ ነው የማየው። አዳማ ነው የማየው። አንቺ ከዚህ ሰዓት ሄጂ አዳማ ያለው መንፈስ ነው። እሺ አንድ ሳይቀር በስቲ አንድ ሳይቀር ቤተሰቦችን እወርሳለሁ። እኔ ዓለም ፀሐይ እያለሁ አንኮ እሷ እዚህ ያለች ወላጋ ያለው መንፈስ ተመቷል። አሜን። አዳማ ላይ ያለው መንፈስ ተመቷል። አሜን። አዲስ አበባ መንፈስ ተመቷል። አሜን። ለቤታችሁ መልካም ይሆናል። ከዛሬ በኋላ አንቺ ብትሰሪ ይሳካልሻል። ነጋዴ ብትይ ይሳካልሻል። ብታገለግይ ይሳካልሻል። አዳማ ብትሄጂ ይሳካልሻል። ወላጋ ብትሄጂ ይሳካልሻል። አዲስ አበባ ላይ ይሳካልሻል። ቀኝ እጃችሁ ከፍ አድርጉ። ከእናንተ ለብዙዎቻችሁ በሄዳችሁ ቦታ ስኬት የለም አይደለም። ከነገ በኋላ በገባችሁ ቦታ ይሳካላችኋል። አሜን። እሺ እንግዲህ ይሄን ቪዲዮ እንደሰማችሁት ነው። በነገራችን ላይ እያንዳንዱ በመድረክ ላይ የሚያስተላልፉት መልእክት በጣም ከባድ የሆነ መልእክት ነው። ልብ ብለን ስለማንሰማው ነው እንጂ እነሱ ራሳቸውን በሰዎች ላይ እየሳሉበት ያለው መልክ አለ። ይሄ የክርስቶስን ቦታ የሚሸፍን የክርስቶስን ለክርስቶስ ያለንን ልብ አውጥቶ እነሱን በእኛ ህይወት ላይ በእኛ ልብ ላይ እንድናነክስ የሚያደርግ ነውና አሁንም እንግዲህ ሲናገር እንደሰማችሁት እኔ ዛሬ አንቺን እንዳገኘውሽ ያኔ አባትሽን አግኝቼው ቢሆን ኖሮ አለ አባትሽ አይሞትም ነበር አለ። ማለት ይሄ እኮ በጣም ድፍረት እኮ ነው። ይሄ እኮ ማለት የክርስቶስ ተቃዋሚ መንፈስ ነው። ራሱን እኮ እንደ አምላክ እያየ እኮ ነው። ራሱን እንደ ኢየሱስ እያየ እኮ ነው። በቃ በጊዜው አግኝታው ቢሆን ኖሮ ብትጸልይለት መልካም። ግን አንድ የሞተን ሰው እኔ ባገኘው ኖሮ እኮ አይሞትም ነበር ይባላል። ይሄ እኮ ትዕቢት ነው። ይሄ እኮ መታበይ ነው። አንተ ማን ስለሆንክ ነው አንተ ስላገኘው ያ ሰው የማይሞተው? ማንኛውም ሰው እንደሚሞተው ማንኛውም ሰው ይሞታል። ነው ራሳቸውን የሚስሉበት መንገድ፣ በሰው ልብ ላይ የሚስሉበት መንገድ ራሳቸውን ከሰውነት አውጥተው ወደ አማልክት ወደ መሆን አሳድገውታል። እነዚህ ሰዎች ልክ እንደ አምላክ እነሱ የጸለዩለት ሰው እንደማይሞት። እኛ እኮ ብዙ ሰዎች አግኝታችኋቸው በገስታው ሰዎቻቸው ውስጥ ጸልያችሁላቸው የሞቱ ብዙ ሰዎች አሉ። እና አንድ የሞተን ሰው እኔ ባገኘው ኖሮ አይሞትም ነበር ብሎ መናገር በራሱ መታበይ ነው፣ ትዕቢት ነው ማለት። እና ደግሞ እስቲ በቸርቻቸው ውስጥ እንዴት ለራሳቸው ይሄንን ገስታውስ እንዴት እንደሚያስተዋውቁት እንዴት ፕሮሞሽን እንደሚሰሩ ላሳያችሁ። ማታ እንደዚህ መራመድ የማይችል ሰው ሰዎች ተሸክሞ ወደ ገስታው ሲያመጡት ሰውዬ ይሄ ሰውዬ አንተ ስጸልይለት ይሄ ሰው አንድ ወር ሙሉ ሽንት ቤት መቀመጥ መራመድ መሄድ የማይችል ሰው ነው። ትናንትና ማታ ከሻኪሶ ተነስቶ በመኪና መጥቶ ገስታው ውስጥ በር ላይ ነው ወረደው። ሰው ነው ደግፎ ያስገባው።
በዱላ ነው ሰው ነው ደግፎ የሚያነሳ ሰው ነው የሚያወጣው። ይሄ ሰው ገዝታው ውስጥ ከገባ በኋላ አንተ እንደዚህ አልከው፣ እግሪ ላይ ካንሰር አለ፣ ይሄ ካንሰር እግሪ ሊቆርጥ ነው። ከዛሬ ጀምሮ ከጸለይኩልህ ደቂቃ ጀምረ በእግሪ ትራመዳለህ። ሂድ ተሳክቶላል፣ ተፈውሳለህ። ጤነኛ ሆኖ እየተራመደ ወደዚህ መጥቷል። ለጌታ ከፍ ያለ ከዓይኑ እንባ ወረደ። ሁሉ ቀርቶ ሽንት እንዳለ ተሸና ብሎ ሲያለቅስ ነበር። እግሬ ኖረ አኖረም ብቻ የናፈቀኝ ምንድነው? ራስን ችዬ ሽንት መሽናት ተሰቃየዋል። ትልቁ አባቴ ሲያለቅስ ነበር። አሁን በደንብ ትክክል ነው። ጉባኤ ለጌታ ክብር ያመጣል። ለጌታ ክብር አምጡ። ስለዚህ ከዚህ በኋላ ሁላችሁም ወደ ገስት ሃውስ ማስታወቂያው በዚህ መድረክ ላይ እያስተዋወቁት ያሉት ነገር ምንድነው? ገስት ሃውሳቸውን ነው። ገስት ሃውሱ ከ8,000 ብር ጀምሮ ከ10,000 ብር ጀምሮ እስከ 15 እስከ 20,000 ብር ያስከፍላል። ገስት ሃውስ ገብታችሁ እዛ እንዲጸለይላችሁ ማለት ነው። ከፍላችሁ ነው የምትገቡት። ከዛ በኋላ እዛ ገስት ሃውስ ውስጥ ደግሞ የምትጠቀሙት ጥቅማ ጥቅሞች አሉ። እዛው የምታወጧቸው ወጪዎች አሉ። እነሱም እንደ ተርፍ ነው ማለት ነው ለዚህ ድርጅት ወይም ደግሞ ቤተክርስቲያን ለማለት ይከብዳል። ስለዚህ ለሰዎች ምንድነው እያስተዋወቀ ያለው? ቀጥታ ከቤቱ የመጣው ገስት ሃውስ ነው የመጣው፣ ቸርች አይደለም። ገስት ሃውስ መጣ። ገስት ሃውስ ገብቶ ተጸለየለት፣ ከዛ ተፈወሰ። አያችሁ፣ ይህ ሰው ተፈውሶ ቢሆን እንኳን ፈውሱ ጤነኛ አይደለም። ገንዘብ ከፍሎ ገንዘቡን ሰጥቶ ከእግዚአብሔር ፈውስን ሊቀበል አይችልም፣ ከአጋንንት እንጂ ማለት ነው። እግዚአብሔር ከእንደዚህ አይነት አመፀኛ ስራ ጋር የሚተባበር ስላልሆነ ከገንዘብ ጋር የተገናኘ የመንፈስ ቅዱስ አሰራር ስለሌለ እግዚአብሔር ፈጽሞ ስለሚጣላ ለዛ እኮ ነው ገንዘብን ካችሁና መንፈስ ቅዱስን ሰጡኝ ሲላቸው አንተና ገንዘብ ጠፋ። አያችሁ፣ በጣም እግዚአብሔር የሚጠላው ነገር ነው። ከቁስ ጋር ከገንዘብ ጋር የተያያዘ ስራ አይሰራም እግዚአብሔር። ስለዚህ ይህ ሰው ሐሰተኛ ነው፣ እያጭበረበራችሁ ነው። እዛ ጋር ራሱን እንደ አማልክት ወይም ደግሞ እንደ አምላክ አድርጎ እንደ ፈጣሪ አድርጎ እንደ ኢየሱስ አድርጎ እኔ ብኖር ኖሮ አይሞትም ነበር አባትሽ። አባቷ እኮ እድሜው ገፍቶ የሞተ ሰው ሊሆን ይችላል። ያችን የምታክል ታላቅ ሴት ያደረሰ አባት እድሜው የገፋ ነው። ስለዚህ ማንኛውም ሰው እንደሚሞት ይሞታል ማለት ነው። ስለዚህ የሞተውን ሰው እኔ ብኖር ኖሮ አይሞትም ከማለት ይልቅ ደግሞ ያልሞቱትን እስቲ ሄደ እንዳይሞቱ አድርጋቸው። ስለዚህ እንደዚህ እያደረጉ ራሳቸውን በደንብ እያስተዋወቁ በደንብ ራሳቸውን ከፍ ከፍ እያደረጉ መጨረሻ ላይ ግን አወዳደቃቸው በጣም የከፋ ነው። ትዕቢት ውድቀትን ትቀድማለች። ስለዚህ እግዚአብሔር አምላክ ደግሞ እዚህ ምድር ላይ የሚጠላው አንዱ የዲያብሎስ መንፈስ ምንድነው? ትዕቢት ነው። ራሱን ከፍ ከፍ የሚያደርገው ተቃዋሚ ብሎ ነው ራሱ የሚጠራው ዲያብሎስን ማለት ነው። ስለዚህ ወንድምና እህቶቼ አስተውሉ፣ ከነኛ አጭበርባሪዎችና ሐሰተኞች ራቁ ብዬ መልእክቴን አስተላልፋለሁ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ። 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? ትንሹም ሊጥ ትልቁም ሊጥ ያልበሰለ ዘመን ላይ ነው ያለነው ወዳጆቼ። እነዚህ ትናንሽ ልጆች የማየውን መንገድን ሲሳሳቱ ቀስ ብሎ መርክሮ ገስጾ ወደ እግዚአብሔር ነገር በሚመልሱበት እድሜያቸው ትልቁም ሰው ሄዶ አሮባ አሾባ አረ ዶላር አርገው ብለው ሰውን ወደ አምላክነት የሚያሳድግ የሌለ እንደዚህ አይነት በጣም ነውረኝነት በወንጌላን አማኞች ውስጥ ማየት በእጅጉኑ ይዘገነናል፣ በእጅጉኑ ቋቅ ይላል። እነዚህ ትናንሽ ምንም በቲቪ ያዩትን ምናምን ነው የሚያውቁት ጉዳይ የለም። እኛ አባታው መንከር እንዲህ አይደረግም ማለት ባለባችሁ ዘመን ምን ላርግልህ ሲል እንዲህ አርገው ለአገልግሎቴ ዶላር አርገው እንጂ ምናምን የምር ነው። በጣም ነውረኝነት እኮ ነው በእውነት። ከሰው ሁሉ ይልቅ የምታሳዝኑ ምስኪኖች። እሺ ልንገራችሁ። ለማንኛውም አሁን እንደዚህ የሚከተሉ ሰዎች ያሉበትን ደረጃ አላሳያችሁ። እዩት ይሄን። Yo guys, $1 million or Jesus Christ? $1 million. $1 million, yeah. You don't believe in Jesus? I'm sorry. Do you? Yes, because all right, the love of money is the root to all kinds of evil. That's why we pick Jesus. Amen. አያችሁ $1 ሚሊዮን እና ከኢየሱስ ሲላቸው ያው ነጮች ግልጽ ስለሆኑ $1 ሚሊዮን ይሉታል።
በኢየሱስ ታምናላችሁ ሲላቸው ዱዩ እና አንተ ታምናለህ? አዎ ምናምን ይሉታል። ግን ምርጫችሁ ብሎ ሲያስመርጣቸው ዶላር ይላሉ። አሁን ያሉት የወንጌል አማኞች ውስጥ የተቀላቀሉት እነዚህ ሐሰተኞች ጋር የሚተራመሱት እነዚህ ጠቅላላ ከኢየሱስና ከዶላር ከገንዘብ ብትለው እግዚአብሔር ፊት ነው መነግራችሁ ዶላር ነው የሚሏችሁ። ኢየሱስ የራሱ ጉዳይ። ማንም የእግዚአብሔርን ክብር እግዚአብሔርን የሚፈልግ በእግዚአብሔር የሚረካ የለም እነዚህ ውስጥ። ይሄ ግን የጴንጤዎች መንገድ አይደለም። ጴንጤዎች ለትውልድ የሚያለቅሱ ለትውልድ ያነቡ ትውልድ እንዲድን በእግዚአብሔር ክብር የጠገቡ የምድሩን ንቀው የሰማይን የሚናፍቁ ማራናታ የሚሉ እንጂ እዚህ የሚቃዡ ይሄ የአፍሪካ ጥንቆላን የሚለማመድ ጴንጤ የለም። በጴንጤ ውስጥ ግን እንደነዚህ አይነት አራሙቻ በቅለዋል። እግዚአብሔር ብቻ ምሕረት ያርግላቸው። ሌላ ምንም ማለት እነዚህም ብላቴኖች እግዚአብሔር ይቀይራቸው። ነገ ይቀይራሉ ብዬ ተስፋ አደርጋለሁ ገና ልጆች ስለሆኑ። በወንጌል አማኞች ውስጥ ብዙ ሐሰተኞች ቢኖሩም ብዙ ሐሰተኛ ምዕመንም አሁን እየበዛ ቢመጣም ነገር ግን የእውነተኛውን የእግዚአብሔርን ፊት የሚፈልግ ከእግዚአብሔር ቃል ጋር ሁልጊዜ ዘመኑን የሚያሳልፍ የሚያነብ የሚጸልይ ጌታን በንጹህ ልብ የሚያመልክ በጣም ብዙ ምዕመን አለ እና እንግዲህ በእንደዛ በተሳሳተ አካሄድ ውስጥ ያሉ እግዚአብሔር ማስተዋል ይስጣቸው። ይሄም ያንተ ነው አሜን። ይሄም ያንተ ነው አሜን። ወደ ካዋሳ ትወጣለህ በቃ ሃሌሉያ። እሺ በዓለም አዞርሃለሁ ይላል ጌታ። እምነት እንዳይመስላችሁ yes ኖ የምትሉትን ነገር እወቁ በሕይወታችሁ። እምነት ኖ የሚል ቃል አለው በውስጡ። አላደርግም፣ እምቢየው፣ አሻፈረኝ፣ በዚህ ጉዳይ ሁለተኛ እንዳታናግረኝ፣ በዚህ ጉዳይ ሁለተኛ እንዳታናግረኝ። እግዚአብሔር ይሄንን እምነት በልባችሁ ይጨምር። ሁሉን በቃ አሜን አሜን አሜን። እኔ አንዱ ጊዜ በዓለም አዞርሃለሁ ብሎኛል ጌታ። ለምን አልኩት፣ እሱን አልነገረኝም ማለት ሰይጣንን እግዚአብሔር ሲጠይቅ ከየት መጣ ስል ምን አለ? ምድርን ሁሉ ምን አለ ዞር እና ትዞራለህ የተባለ ሰው ሲዞር ከዛ ዘዋሪ ጋር መንገድ ላይ ሊገናኝ አይችልም። እውነት ዙረታ መሆን እኮ መንፈሳዊነት አይደለም። ኢየሱስ ክርስቶስ በምድር በነበረበት ጊዜ ዝናው እስከ ሶሪያ ተሰማ ይላል። ከፍተኛ የኢየሱስ ክርስቶስ ዝና የተሰማው ሶሪያ ላይ። አሁን በእውነት አስቡት፣ ከእስራኤል ሶሪያ አሁን ዝናው መሰማት አሁን ትልቅ ነገር ነው። ግን የእግዚአብሔርን ፈቃድ ሁሉ በምድር ላይ እግዚአብሔር በሱ ሊሰራ ያሰበውን ሁሉ ምን አድርጓል? ፈጽሟል። እግዚአብሔር እንደዚህ ተካይ እምነት ይስጣችሁ። ኖ የሚል እምነት ይስጣችሁ። አሜን። እምቢ የሚል እምነት እግዚአብሔር ይስጣችሁ። አሜን። በጣም ትክክል የሆነ መልእክት ነው። እንግዲህ ሁላችንም በመጽሐፍ ቅዱሳችንም ላይ እንደተናገረው የእግዚአብሔር ቃል የቤሪያ ሰዎች ልበሰፊ ነበሩ ይላል አይደለ? የሚነገራቸውን ቃል የሚሰሙትን ቃል ዝም ብለው አሜን አይሉ። ቃሉ እንደዚህ ይሆንን ብለው ወደ ቤታቸው ገብተው በመጽሐፍ ቅዱስ አመሳክረው ነው በሙሉ ልብ የሚቀበሉት። የዘንድሮ አሜን ግን ዝም ብሎ ነው አሜን የሚለው። ሁሉንም ነገር ነው አሜን የሚለው። በቃ ማግበስበስ ነው የአሁኑ ዘመን ክርስትና ማለት ነውና በጣም የሚያሳዝን ነው። ሁላችንም እንደ ቤሪያ ሰው ልበሰፊ መሆን አለብን። እስቲ ይህንን ቪዲዮ ሰምተን እንመለስ። ሐዋርያት ሥራ 17:11 ሐዋርያት ሥራ 17:11 ላይ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ነበሩ። እንዴት? ምክንያቱም ነገሩ እንደዚህ ይሆንን እያሉ መጻሕፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። በጣም የሚገርሙ ናቸው የቤሪያ ሰዎች። እንደነ ጳውሎስ አይነት ሐዋርያት የሰበኩትን ስብከት እንደወረደ አሜን ብለው አልጠጡም። የምንሰማው ቃል እንደ መጽሐፍ ቅዱስ ነው ወይ ብለው ብሉያትን እንደ ቱምቢ ይዘው ያዳምጡ ነበር። መጽሐፍትን በየዕለቱ በመመርመር ነው የሚለው። ቁጭ ብለው ምዕራፍ አለው ወይ የዚህ ሰው የትምህርት ጥቅስ አለው ወይ? እነ ኤርምያስ ተናግረዋል ወይ እንደዚህ ነገር? እነ ኢሱ እነ ዳንኤል ምንድነው ያሉት? የእግዚአብሔር ነቢያት በዚህ ጉዳይ ምን ተናግረዋል ብለው እየመረመሩ ይሰሙ ነበር። ለዚህ ነው ሐዋርያት ከሰበኩ ካስተማሩ በኋላ ከነቢያት ከሕጉም ከመዝሙራት እየጠቀሱ ከጌታችንም እየጠቀሱ ለትምህርታቸው አጽንኦት ይሰጡ ነበር። ለምንድን ነው እንደዚህ አይነት ግዳጅ ውስጥ የገቡት? ሐዋርያት አይደሉም እንዴ?
የሚናገሩትስ እንደ እግዚአብሔር ቃል ይሰማላቸው ዘንድ ክርስቶስ ስልጣን የሰጣቸው ሰዎች አይደሉም እንዴ? እንደ ቤሪያ አይነት ሰሚዎች ስለተገኙ ወደዚህ ሙላት ጌታ ያሳድገን። እንዲህ ተብሎ ተጽፏል ወይ? አንዳንዴ የድፍረታቸው ጥግ የሌለ ምዕራፍ ይጠራሉ። በጣም እኮ ነው የሚያስደነግጠው። ምዕራፉ የለም፣ ሰው ግን አሜን እያለን ገብቷቸዋል። ሰው ባይብሉን ጥሎ እንደሚሄድ በቃ ተቀበል ነው። እግዚአብሔር እንደው ይርዳን። አይ ተብሏል ወይ አለ ወይ? ይሄ ነገር እንዲህ ነው ወይ ትርጉሙ? ሄዳችሁ ደግሞ እንዲህ እንዳትመራመሩ ወንድሜ ግሪክ ምናምን አትበል ይላሉ። አደነቆሩን ማለት ነው። እድል እያሳጡ ከሚበሉ እግዚአብሔር ይጠብቃችሁ። እንዴት እንደማስብም ተነግሮኝ በጣም ነው እንዴ! ይሄ ክብረ ነክ ነው እውነት። ዲስሪስፔክት ነው። አታስብ፣ አታንብብ፣ አትጠይቅ፣ ግሪክ ምናምን ጸጥ ብለህ ስማ። እግዚአብሔር በቀባው ላይ እጅን አታወዘ ተው እንጂ እንዴ! በእውነት ሰውን በዚህ ልክም አትፍሩ። ድንብር አትበሉ። እዚህ ጋር ቆሞ የሆነ ሰው እንትን አካኪ ዘራፍ ሲል ምንም እንደኛው ሽንት ቤት ይሄዳሉ ያካብዳሉ። ሌላ ታሪክ የለውም። አትፍሩ። በእውነት ድንግጥ ስብር አትበሉ። ተጽፏል ወይ? ፕሮግራሙ ካለቀው በኋላ ፈልጋለሁ በሉት። ምንድነው የምትቀባጥረው በሉት። መንፈሳዊነት ነው። ምንም ስህተት የለውም። እውነቴን ነው የምላችሁ። ማህበሩን አትረብሹ። የወንጌል መሰደብ ምክንያት አትሆኑ። ግን አቁሙ። ምንድነው የምትለው ነው? የለም የሌለ ነገር እኮ ነው የምታወራው። ከየት ነው ያመጣው? እና ሽማግሌዎችን ፈልጋለሁ በሉ። እውነቴን ነው። ምንም ችግር የለውም። መንግስት ላይ ያለም ያመፀን ያለ ነው። የቤተ ክርስቲያን እውነት እንዲጠበቅ ነው። ልክ እንደዚያ ምስኪን መለኩሴ ማለት ነው። አይሆንም ብሎ 95 አንቀጽ ቸንክሮ ወደ ቤቱ እንደሄደው ማለት ነው። ይቅርብኝ ብሎ በቃ ከሰይፍና ከጦር ጋር ተወራርዶ ማለት ያንን ነው ሉተር ያለው። ፕሮቴስታንቲዝም ይሄ ነው ባህሪው። ፕሮቴስት ያደርጋል። ልክ ባልሆነ ነገር ላይ የጎሽ ቀንድ አብቅሎ ነው የሚመጣው። እምቢ ይላል። ቢገሉስ ድብን አረ ሰዎቹ ባለጎራሽ ይታጠቃሉ፣ ይተኩሱት። እነሱ መግደል ይችላሉ። እኛ ደግሞ መሞት የሚከለክለን የለም። ስለዚህ ኖ በሉ ወንድሞቼ። ብሔራችሁ ሲነካ በቃ እንትን እንደምትሉ ሁሉ ወንጌል ሲነካ ተቆጡ። እውነት እኛ ሰማያዊ ዜጎች ነን። ከወንጌል ውጪ ለአማኝ በዚህ ምድር ላይ ምንም ትሬዠር የለውም። ከክርስቶስ ውጪ አማኝ ድሃ ነው። ምንም ነገር የለውም። ከሐዋርያቱ ስብከት ውጪ ምንም ትሬዠር የለውም። ባዶ ነው አማኝ በዚህ ምድር ላይ። በምንጠብቀው ተስፋ በሐዋርያቱ ገድልና መስዋዕት ላይ የቆመን ወንጌል እንደፈለገ የሚቀልድበትን ሰው አይቶ ዝም የሚል ጉባኤ በእግዚአብሔር ላይ ያመፀ ጉባኤ። ለዚህ ነው ልዩ ወንጌል፣ ልዩ መንፈስ፣ ሌላ ኢየሱስ ይዘው ሲመጡ በትዕግስት ትሰሟቸዋላችሁ አለ ጳውሎስ ለቆሮንቶስ ሰዎች። እምቢ አትሉም። ትከሻችሁ ሰፊ ነው። እኛ ደግሞ መተን የእውነትን ቃል ስንነግራችሁ እምቢ ትላላችሁ፣ ሐዋርያነታችንን ትጠራጠራላችሁ አላቸው። ኖ አቁሙ አለ። እግዚአብሔር ወደዚህ ሙላት ያሳድገን። ወንድሞቼ እህቶች፣ መመርመር መጻሕፍት አንደኛ ጢሞቴዎስ 4:1 ላይ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና ቁጥር 2 እንዲሁም ቁጥር 16 ላይ እንዲህ ይላል ጳውሎስ። በኋለኞች ዘመናት ይለዋል ለጢሞቴዎስ እየሞተ ባለበት ዘመን ውስጥ የጻፈው ትምህርት ነው። አንደኛና ሁለተኛ ጢሞቴዎስ የመጨረሻ መጽሐፎቹ ናቸው። የኔ ህይወት እንደ መስዋዕት ሊፈስ ነው፣ አክሊል ተዘጋጅቶልኛል፣ ልሄድ ነው ብሎ ተናግሮታል። ምን ይለዋል? በኋለኞች ዘመናት ስማ ይለዋል። አንድ አገልግሎትም በድል አጠናቆ እየወጣ ያለ ሽማግሌ፣ አንድ ደግሞ ለአገልግሎት ገና እየታጨ ያለ ወጣት፣ ለሱ የተሰጠ ከተሞክሮ የመነጨ ሐዋርያዊ ምክር ማለት። በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና ያጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲህ ያለው ትምህርት የሚመጣው ህሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ናቸው ይላል። ያሉትን ቃላቶች በሙሉ ነው አውጥቶ ስራ ላይ ያዋላቸው። እንደዚህ ናቸው። ይሄ ነው የሚገልጻቸው። ህሊናቸው በብረት እንደተጠበሰ፣ የተጠበሰ ነገር እንደሚደነዝዝ፣ ስራ እንደሚያቆም እንደዚህ ናቸው። ግብዞች ናቸው፣ ውሸተኞች ናቸው። ለህይወትህና ይለዋል ቁጥር 16 ለትምህርትህ ተጠንቀቅ። ህይወት፣ ትምህርት እነኚህ ኢንሰፓረብል ናቸው። የተማርከውን ነው የምትኖረው።
ለህይወትህና ለትምህርት ተጠንቀቅ። ለየትኛው ጉዳይ ልጠንቀቅ በመንፈሳዊ ጀርኒ ውስጥ ያልክ እንደሆነ ጢሞቴዎስ ረጅም መንገድ እንዳቋረጠ በመንግስቱ ስራ ውስጥ እግዚአብሔር እንዳከበረው ሐዋርያ ለትምህርትና ለህይወት ተጠንቀቅ። በእነዚህም ጽና። ይህን ብታደርግ ራስህን የሚሰሙህንም ምን ታደርጋለህ? ታድናለህና። ስለዚህ ኮሸሱን ወገብህን ታጠቅ። ላልታ አትውጣ፣ አትግባ። መለኪያ ይኑርህ። ጆሮህ ላይ ወንፊት ይኑር፣ አይንህ ላይ ማጣሪያ ይኑር። ሁሉ ነገር ወደ አንተ እየመጣ ይስራ። ፈትሽ፣ በቃል ተሞላ፣ ነገሮችን ፈትሽ። አንዳንዶች አለው እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበት ነገር ምን አድርግ? ጽና። ብሉያትን አጥንታል፣ ጽና፣ እዚያ ላይ እንዱር አድርግ ብሎታል። እግዚአብሔር ወደዚህ ሙላት ያሳድገን። እየመጣ ያለው ዘመን አስቸጋሪ ነው። የእውነት ወንጌል ማይኖሪቲ የሚሆንበት ዘመን ሩቅ አይደለም። የእግዚአብሔርን ቃል ከፍቶ በተጻፈበት ትርጉም መስበክ የሚያሰድድ ክርስቲያናዊ ጉዞ መሆኑ ግልጽ እየሆነ ነው እዚህ ምድር ላይ ወደዳችሁም ጠላችሁ። ነገ የቤተ ክርስቲያንን ዕጣ ፈንታ ሊወስኑ አናታችን ላይ ቁብ የሚሉ ሰዎች እዚህ ሁለተኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ተጠንቀቋቸው የሚለን ሰዎች መሆናቸው አይቀሬ ነው። በያዝነው የቁልቁለት አካሄድ ማለት አይቀሬ ነው። ለራሳችሁ ስትሉ የእውነት ወንጌል ላይ አቋም ያዙ ወንድሞቼ እህቶቼ። ዋው የሚገርም መልእክት ነው ወንድማችን ሳሚ ቱራ ያስተላለፈልን። እንግዲህ ለሁላችንም ማስተዋል ይስጠን። ይሄ ጊዜው መልእክት ነው። ወንድማችን እንዳለው እንደ ቤሪያ ሰዎች ልበሰፊ ሆነን ቃሉን መመርመር አለብን። ምክንያቱም በዘመኑ ተናጋሪዎቹ እነ ጳውሎስና እነ ጴጥሮስ ሆነው እንኳን ሰዎች እየመረመሩ ነው የሚቀበሉት። አሁን ግን ይሄ ሐሰተኛ ወንበዴ ሁሉንም ነገር ይሆንላል ይሳካላል እያለ አሜን የሚያስብላችሁን ይህንን ወጣት ወጠምሻ የሆኑ ወንበዴዎች እንዴት ነው ዝም ብላችሁ አሜን የምትሉት? እነሱን መመርመር እንዴት ያስፈራል። መጽሐፍ ቅዱስን ገልጦ በመጽሐፍ ቅዱስ መዝኖ ቃላቸውን መጣል እንደ እግዚአብሔር ቃል ሆኖ ደግሞ መቀበል ምንም የሚከብድ ነገር አይደለም። ምክንያቱም ቃሉ በአፍም በልብም ሆኖ ቀርቧል። አሁን ደግሞ በእጅም አለ። ስለዚህ በተሰጠን እጃችን ላይ ባለው በእግዚአብሔር ቃል መሰረት ሁሉንም ነገር መዝነን መቀበል ይሁንልን። እግዚአብሔር ለሁላችንም ማስተዋል ይስጠን። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ጸጋ ከሁላችሁ ጋር ይሁን።